አይገባኝም ግን ድፍረት አይሆንብኝና ማወቅ ይቻላል ስንት እንደሆነ እንትኑ 7300 ምናምን በየወሩ ዋው አይ ድፍረትም አይደለም። አሁን እኔ ጊፍት አዘጋጅቼላችኋለሁ እዚህ ጋር ዝም ብሎ ለመጀመሪያ ማለት ነው እንትን ለማለት ይኸው 50,000 ብር ለጀስት ለመጀመሪያ ለትውውቅ ማርያምን ይሄ ደግሞ ለትውውቅ በጣም ብዙ ነገር ያሰብኩላችኋል። በጣም ትልቅ ነገር ያሰረው በጣም ትልቅ ነገር ይቀር የለማ ይኸው አመሰግናለሁ። ተባረክ። እንግዲህ የረገጥከው ሁሉ በእጄ ነካቸው ነገሮች ሁሉ ይባረኩ። ገና ምን ታየ ብዙ ነገር ያዘጋጀሉላችኋል። በጣም ብዙ ትልቅ ታሪክ እንሰራለን። የምን ጦሮታ ነው ገና ጀግና ኢነርጂያችሁ በቃ በጣም የወጣት ነው እውነት። አዎ እና በጣም ከዚህ በላይ ብዙ ነገር እንሰራለን። ብዙ በቃ ያሰብኩት ነገር አለ። ቲክቶካችሁ በቃ እኔ አማርኛ ይከብደኛል ግን ትልቅ ሰው ማናገር በጣም ይገባኛል። በእውነት ይገባኛል። በድንገት በወጣትነት ከጠራዋችሁ ይቅርታ። አይ ሚን እንጃ እንዴት ነው እንዴት ነው ደህና ኖት? አርቲስት ግን አንድ ለራስ ነጻነት እንዲሰማ ምክንያት ያችን ነጻነትን እፈልጋታለሁ። እኔ ላይም እንዲንጸባረቅ እፈልጋለሁ። ስለዚህ ራሴ ልሁን። አይ አንቱ አትበል። አርቲስት አንቱ አይባሉ። ምን ይባላል? አንተ ልበል። አሁን ለምሳሌ ፊልም እንሰራለን ብለኸኛል። አንተ አባዬ ልትለኝ ነው? አይ አይደል። ስለዚህ አንተ ማለት ይችላልው? ይቻላል። ማርያም አባት እኮ ነው። ያንተ አባት እኮ እንደውም አያት ነው። ፍቃድ ያስጡልኝ የኢትዮጵያ ሕዝብ አንቱ አላልክም ብለው ቆጤን አይሉም። ይታወቃል። አዎ ቅድም እኮ ሰላም ሲሉኛል። ፋዘር እንዴት ነህ? እንደምን ነህ? አዎ ነው የሚሉኝ። እኔ እሱ ይቀለኛል። ስለዚህ አሁን ብዙ ሐሳብ አለኝ። ያንተ ቲክቶክ አረ ያንተ አልን ያንተ ነው። አዎ ከበኔ ቅድስ ለምሳሌ እንዴ በጣም ስለማከብሮት በጣም አዎ እንዴ አዎ ስለዚህ እዛ ኤክሰለንሱ አለ። እሺ በቃ እሱን ታሳቢ በማድረግ የወጣት ናቸው። እስኪ ወጣት ነህ ወጣት ነህ ነው። አዎ እስኪ እንዴት ነው በል በወጣት በል እስኪ አሁን እኔ ያያት በላ እነሱ ያዩ ደህና ነኝ እግዚአብሔር ይመስገን። ልጄ ሳንተ አየህ ማቀራረብ ልጄ ሳንተ እንዴት ነህ? አሁን ምን ብለህ ነው ደህና ኖት ልትለኝ ነው አይደለ? እንዴት ነህ አንተ?